አብረናን አይደል ያለነው አደራ እምላችሁ ዲስክሌመር አለኝ ዲስክሌመር ምንድነው በተለይ የመንፈስ አንድነትን ስለመጠበቅ ነው ዛሬ ምን እንነጋገረው ስለዚህ ቤተክርስቲያን የክርስቶስ አካል ቤተክርስቲያን እያልኩ እናገራለሁ እንደዚህ ስናገር አዲስ ልደት እንትናለ ማለት ምናምን እንዳታስቡ አደራ አብረናን ያለነው ቤተክርስቲያን አዲስ ልደት ብቻ አይደለችም ማአት 100,000 አጥቢያ probably millions of አጥቢያዎች አሉ በአለም ላይ of course መልእክቱ ለአዲስ ልደትም ነው አንድ አጥቢያ አንድ ቤተክርስቲያን ስለሆነች ግን በመላው ዓለም ሁሉ ያሉ አጥቢያዎች ይሄ መልእክት ይሄዳል እሺ ስለዚህ በደንብ ለሎካል ቸርች ነው ግን ለሁሉም እንዳሆነም አስባችሁ በጣም በቅንነት እንድትሰሙኝ አደራ እላችኋለሁ ማለት ነው መጽሐፍ ቅዱሳችንን አውጥተን ኤፌሶን 4ን እናወጣለን ኤፌሶን 4ን እናወጣለን የሰላም ማሰሪያ በሚል ነው ዛሬ ምን እንነጋገረው የሚቀጥለው ሳምንት ደግሞ የመንፈስን አንድነት ለመጠበቅ መትጋት የሚለው ላይ ፎከስ አድርገን ፓስተር ቢኒ ከአውሮፓ ይመጣል ከዛ ይቀጥልልናል ማለት ነው እሺ በኢየሱስ ክርስቶስ ስም አነባለሁ እንግዲህ በጌታ እስረኛ የሆንኩኔ ለተቀበላችሁለት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ ፍጹም ትሑታንና ገሮች ሁኑ እርስ በርሳችሁ በፍቅር እየተቻቻላችሁ ትግስተኞች ሁኑ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ዛሬ መታሰምሩልኝ ይሄን ነው በሰላም ማሰሪያ እንላለን አብረን አይዞር ብዙ አላስብላችሁም እሺ አንድ ሁለት ነው ማስብላችሁ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እግዚአብሔር ሆይ አንተ አስተምረን መንፈስ ይፍሰስ እኔ ሳልሆን አንተ አፌን ተቆጣጥረህ ተናገር እግዚአብሔር ሆይ በቅንነት እንዲቀበሉኝ እግዚአብሔር ሆይ በህዝብ ፊት ሞገስን ስጠኝ የጨለማይ ክፉ የመናፍስት ሐሳባት ሁሉ በኢየሱስም ለዘላለም ስራቸው ይፈረሰ ይሁን ቀሪን ጊዜያችንን ሁሉ ደግመን ላንተ አደራ እንሰጣለን በኢየሱስ ስም አሜን አንድ ኬንታኪ ያለች ቸርችን ታሪክ ሰማው ቤተክርስቲያኗ in the late 1890s 1890 1870 አካባቢ የተፈጠረ ታሪክ በቅርብ ሲነገር የሰማሁትን ነው መነግራችሁ ኬንታኪ ውስጥ ያለ ቸርች ነች it's a small መካከለኛ ባፕቲስት ቸርች ነች ሁለት መካከለኛ ባፕቲስት ቸርች ነች ኬንታኪ ውስጥ ያለች ቫይብራንት ቸርች ነበረች አሁንም እቺ ቸርች አለች ግን እቺ ቸርች ያለችው ሁለት ቸርች ሆና ነው ሁለት ቸርች ሆና አሁንም በዚህ ጊዜ እንዳለች አንዳንድ እዛ ኤሪያ የቤተክርስቲያንን ታሪክ ያጠኑ ሰዎች ይናገራሉ እና በዚህ በ1889 ያለችው እቺ ባፕቲስት ቸርች ሁለት ዲያቆናት ነበሩ ውስጧ ሁለት ዲያቆናት ነበሩና ዲያቆናቱ ጥሎባቸው አይዋደዱ አይስማሙ እና አንደኛው ግራ ሲል አንደኛው ቀኝ ነው የሚለው አንደኛው ቀኝ ሲል አንደኛው ግራ ነው የሚለው አይስማሙ እና በቃ ቸርች ውስጥ ሁለቱ ዲያቆናት ሁሌ እንትን ይያሉ በቃ ፓስተሩ ላይ መከራውን ያበዙበታል እና አንድ ጊዜ አንደኛው ዲያቆን ምን ያደርጋል ፓስተሩ በጣም እየበረደው ከቤቱ ሲመጣ ወክ አድርጎ ነው የሚመጣውና ኮቱንና ኮፍያውን እንዲሰቅልበት ከመድረኩ ጎን እቺ ፔግ የምትባል ነገር ታውቃላችሁ በጣውላ ተሰርታ እንደዚች ወጣትልና ኮታችሁንና ኮፍያችሁን የምታስቀምጡባት ማለት ነው አንደኛው ዲያቆን ለፓስተሩ አዝኖ ያሰራለታል እቺን ፔግ ያሰራለታል ማለት ነው ከዛ አንደኛው ዲያቆን ሲመጣ ፔጓ ተሰርታለች እቺ ኮት ማንጠልጥያዋ ተሰርታለች ጦርነት ከፈተ እንዴት እቺ ኮት ማንጠልጥያ እኔ ሳይነገረኝ ትሰራለች ጦርነት ተከፈተ ቸርች ውስጥ ትክክለኛ ታሪክ ነው የምነግራችሁ ያበሻ ቸርች አይደለም እሺ የፈረንጅ ቸርቾች ነው የምነግራችሁ ሌላ ነገር አይደለም የፈረንጅ ቸርች የነጮች ቸርች ከዛ በኋላ በዚህ በፔጓ በኮት ማንጠልጥያዋ ምክንያት ሁለቱ ዲያቆናት የራሳቸውን ግሩፕ መሰብሰብ ይጀምራሉ ፔግ አያስፈልጋል በዚህ በኩል ደግሞ ያስፈልጋል የሚሉትን ያሰባስባሉ ማለት ነው ግሩፕ ጋንታ ያደርጓቸዋል ከዛ ይጣላሉ መጨረሻ ላይ አብረው መስማማት ስላልቻሉ በኮት መስቀያ ምክንያት ቸርቿ ለሁለት ትከፈላለች ትክክለኛ ታሪክ ነው የምነግራችሁ አንደኛው ቸርች ከተማ ውስጥ በዚህ ምክንያት ዓለማውያን ይሄን ታሪክ ስለሰሙ ሌሎች ክርስቲያኖችም ይሄን ታሪክ ስለሰሙ ዘአንቲ ፔግ ቸርች ትባላለች አንደኛው ዲያቆን ይዟት ሄደው ቸርች ነች ይሄ መስቀያው ለምን ተሰራ የሚሉት ናቸው አንደኛው ደግሞ ዘ ላቪንግ ፔግ ቸርች ተባለች ፔጉ ያስፈልጋል መስቀያው ያስፈልጋል ተብሎ ተሰርቶ ሄዱ እስካሁን ድረስ ከመቶ ምናምን አመት በኋላ እቺ ከተማ ውስጥ ሁለቱ ባፕቲስት ቸርቾች ታሪካቸው በዚህ ስለታወቀ እስካሁን ድረስ ዘ አንቲ ፔግ ቸርች ኤንድ ዘ ፔግ ቸርች ተብለው እስካሁን ድረስ ስማቸውን ይዘው ቀጥለዋል የሰማችሁ ነው ማለት የመንፈስን አንድነት ለመጠበቅ በሰላም ማሰሪያ ለማሰር ትጉ ሲል
ጳውሎስ ስለሚያውቅ ነው። ማንነታችንን ስለሚያውቅ ነው። አበሻ አይል፣ አይሁድ አይል፣ ኮሪያ አይል፣ ጣሊያን አይል በአንድ መንፈስ የእግዚአብሔርን ስራ መስራት ቻሌንጅ እንደሆነ ስለሚያውቅ መጀመሪያ ኤፌሶን ቤተክርስቲያን ላይ እችን ጥቅስ እግዚአብሔር በጳውሎስ በኩል አድርጎ ሰጠን። አብረን ያለ ነው። ስለዚህ ዛሬ ስለ መንፈስ አንድነት ነው የምናወራው። የመንፈስን አንድነት ስናወራ በሰላም ማሰሪያ ስለማሰሪያ እናወራለን። ግን በሰላም ማሰሪያ መንፈስን አንድነት ከማወራታችን በፊት የመንፈስ አንድነትን እንዴት ነው የኤፌሶን ጸሐፊ ጳውሎስ ዲፋይን የሚያደርገው? ይሄ መንፈስ አንድነት የሚባለው ነገር ባለፈው ሳምንት ፓስተር ቢኒ ነግሮናል አይደል? ኢትስ ኖት ዩኒፎርሚቲ፣ አንድ አይነት እንድንሆን አይደለም አይደል? አንዳንድ ሰው ጠይም ይወዳል፣ አንዳንድ ሰው ቀይ ይወዳል፣ አንዳንድ ሰው እንትን ይወዳል አይደል? አሁን ለምሳሌ እኔ ወንድ ነኝ፣ እኔ ጠይም ነው ያገባሁት። አንዳንድ ሰው ቀይ ሰው ይወዳል፣ አንዳንድ ሰው ጥቁር ሰው ይወዳል፣ አንዳንድ ሰው አጠር ያለ ሰው ይወዳል፣ አንዳንድ ሰው ረጅም ያለ ሰው ይወዳል። አንድ አይነት እንድንሆን አይደለም። we're not uniform አይደለም? አንዳንድ ሰው ኪቦርድ ሲጮህ ይወዳል፣ አንዳንድ ሰው ቀዝቀዝ ያለ ይወዳል። ኢትስ ኦኬ። አንድ አይነት ሆኖ አይደለም አንድነት ባይ ዘ ወይ It's not uniformity. አንድነትን ጳውሎስ by the way ትንሽ ገባ ሄዳችሁ በደንብ ፋቅ አርጋችሁ ስታነቡት በሁለት መንገድ ነው ዲፋይን የሚያደርገው። የሁለት ነገሮች ውቅር ነው አንድነት። አንደኛው በክርስቶስ በኩል ከሰማይ ጋር ያለን ሪሌሽንሺፕ ነው። ሁለተኛ እርስ በርስ ያለ ሪሌሽንሺፕ ነው። አብራችሁ ናችሁ ያላችሁት። ሊትራሊ መስቀሉን አስቡት። መስቀሉ እንደዚህ አለው ቨርቲካል and horizontal አለው አይደለ? ቨርቲካሉ በክርስቶስ በኩል ያለ አንድነት ክርስቶስ አሕዛብና ይሁዳን አስታርቆ አይሁዳውያንን አስታርቆ የኃጢአትን የጨለማን የክፋትን ኃይል በመስቀል ላይ ሰብሮ እኔና እናንተ ያንን ስናምን ያገኘነው ያንን አንድነት እና እርስ በርስ ደግሞ ያለን አንድነት እነዚህን ሁለት ነገሮች ነው አንድነት የሚላቸው ጳውሎስ። በደንብ ስሙልኝ። አሁን የሰላም ይሄ ስለ ሰላም ከማውራታችን በፊት የመንፈስ አንድነትን በሰላም ማሰሪያ ስለመጠበቅ ከማውራታችን በፊት 5-10 ደቂቃ ወስጄ ስለ አንድነት ላሳያችሁ ፈልጋለሁ። ዩኒቲ it's not uniformity. ዩኒቲ የሚለው ነገር ምንድነው የሚለው vertical and horizontal መስቀሉ እንደሚያሳየን ሄዱና መጽሐፍ ቅዱሳችሁ ላይ ኤፌሶን 2:14-18 አንድነት የሚጀምረው ኤፌሶን 2:14 እስከ 18 አንድነት የሚጀምረው ቨርቲካል ነው ያለን ነው። በሌላ ቋንቋ በክርስቶስ በኩል በመስቀሉ ላይ በተሰራው አይሁድን ከግሪክ አንድ ያደረገው ባሪያውን ባሪያ ካልሆነው አንድ ያደረገው ኃጢአትን የደመሰሰው በክርስቶስ በኩል በተገኘ በዛ አንድነት ነው አንድነት የሚጀምረው። ፋውንዴሽኑ እዚህ ላይ ነው የሚጀምረው። ይሄ ሆሪዞንታሉን ከማውራታችን በፊት ፋውንዴሽኑ እዚህ ጋር ነው ብሎ ነው የሚጀምርልን ጳውሎስ። እንዴት? ቨርስ 14 ላይ ሁለቱን አንድ አደረገ። ማንን? አሕዛብንና አይሁድን አንድ አደረገ። የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና። ይኸውላችሁ ቨርስ 13 ላይ ሄዳችሁ ስታዩ በክርስቶስ ደም አማካኝነት እንዴት አንድ እንደሆነ ያሳየናል። አንድነት የሚመጣው በክርስቶስ ደም በኩል ነው ይለናል። ከዛ ቨርስ 13 ላይ በክርስቶስ ደም ነው ካለ በኋላ ቨርስ 14 ላይ ሁለቱን አንድ አደረገ ይላል። አሕዛብን ባለፈው አሳያችኋለሁ። አሕዛብን ከአይሁዶች ምን አደረገ? አንድ አደረገ። በየት በኩል? በክርስቶስ ደም በኩል በመስቀሉ ላይ በተሰራው በኩል። ፋውንዴሽኑ የአንድነት ፋውንዴሽን የሚጀምረው በክርስቶስ በኩል ነው። አሜን አሜን አሜን። እሱ ሳንነጋገር ይሄ ሆሪዞንታል አንድነት መነጋገር አንችልም። ምክንያቱም ያ ከተሳሳተ መጀመሪያ እኔና እናንተ ስለ አንድነት ማውራት አንችልም። አንድነት የሚጀምረው ቨርቲካል ከዚህ ነው የሚጀምረው ይለናል። ሰላማችን ራሱ ነውና ከዛስ በኋላ ሕግና ትእዛዛቱን ከሥርዓቱ ጋር በስጋው ምን አለ ይላል? ሻረ ይላል። ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ስለማድረግ ነው። አሜን አሜን አሜን። ሕግን በመሻር የጥልን ግድግዳ በማፍረስ ቨርስ 16 ላይ ስትሄዱ ደግሞ እንደዚህ ይላል። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል እግዚአብሔር ጋር አስታረቀ ይላል። አሜን አሜን። ይሄ ነው አንድነት። መታረቅ ከመጀመር ነው። ማያምኑት ክርስቶስ ጋር ነው፣ በሱ በኩል ነው፣ በእምነት በኩል ነው ሲሉ ወደ አንድነት ይመጣሉ። አይሁዶችም ክርስቶስ ነው ሲሉ መጣው። አሕዛቦችም ክርስቶስ በኩል ነው ያ ብቻ ነው መዳኛ ሲሉ አንድ ቤተሰብ ሆነን ይላል። ግን አንድ ያደረገን ደሙ ነው። እስቲ ደሙ ነው በሉልኝ። መጀመሪያ የአንድነት ቤዙ ደሙ በመስቀል ላይ የተሰራው የጥልን ግድግዳ ያፈረሰው ክርስቶስ ነው ይለናል።
በእርሱ አማካኝነት አስታረቀን ይላል። አስታረቀን፣ አንድ አደረገን፣ የተራራቅነውን አንድ አደረገ። መስቀሉ ላይ በተሰራው ስራ ምክንያት የተለያየነውን አንድ አደረገ ብሎ አንድነት የሚጀምረው ይላቸዋል በክርስቶስ በኩል ነው ይላል። ይላችሁ በክርስቶስ በኩል አንድ ያልሆነን በመንፈስ አንድነት የሰላምን እንትን አንነጋገርም ከናንተ ጋር። ገባችሁ? የዶክትሪኑ መጀመሪያ ክርስቶስ ነው። ከዛ በኋላ ንግግር የሚጀምረው በመንፈስ አንድነት እንትን ትጉ ብዬ እኔ ከሙስሊም ጋር ልነጋገር አልችልም። ገባችሁ? ከጆቫ ጋር ልነጋገር አንችልም። ከማን ጋር ልነጋገር እንችላለን? በክርስቶስ በኩል ብቻ ነው መዳን ያለው ከሚል ጋር ልነጋገር እንችላለን። ለምን? መዳን አንድነት በሰላም ማሰሪያ የተባለው በክርስቶስ ፋውንዴሽን ላይ የተመሰረተ ነው ይላል። ይሄ ከገባችሁ ይላል፣ ይሄ ከገባችሁ ቨርቲካሉ ከገባችሁ ቨርቲካል ብቻ ገብቶኛል ብለው መቀመጥ አይቻልም። ከቻፕተር 3 ባለፈው ሳምንት ፓስተር ቢኒ እንዳስተማረን ከ1 እስከ 3 ድረስ በክርስቶስ በኩል ያገኘነውን ጽድቅ አሳየንና ከ4 ጀምሮ ደግሞ እንዴት እንደምንኖር አይደል፣ ሆሪዞንታል እንዴት ነው መኖር የምትችሉት አይደለ፣ ይሄን ከሰጣችሁ በኋላ ይሄን እንዴት መኖር ነው የምትችሉት የሚለውን ከቻፕተር 2 ከ19 እስከ 22 ድረስ እንደ ኢንትሮዳክሽን አይነት ነገር ይሰጠናል። ቻፕተር 2 ላይ ሄዱልኝና አብረን እናያለን። ቻፕተር 2 ቨርስ 19 ላይ ይኸውላችሁ ከ14 እስከ 18 ድረስ ቨርቲካሉን ካሳየን በኋላ በክርስቶስ በኩል ብቻ አንድነት እንዳለ ካሳየን በኋላ በደሙ በኩል ብቻ አንድነት እንዳለ ካሳየን በኋላ ከ19 ጀምሮ ስለ ቅዱሳን ማውራት ይጀምራል ሰውየው። አያችሁ አለ ቅዱሳን የለም፣ ፉል ፓኬጅ አይደለም። የሚገርማችሁ የጳውሎስ መልእክት ክርስቶስ ይልና ቅዱሳን ይላል። አያችሁ አንዳንድ ሰው ቅዱሳንን አይፈልግም፣ ክርስቶስ ብቻ ነው ፉል ፓኬጁ። ፉል ወንጌሉ ግን ክርስቶስ ቅዱሳን ነው የሚለው። አያ አብረን ያለው ክርስቶስ ቅዱሳን፣ ከዛስ ቅዱሳን ብሎ ሲጀምር ትመለከታላችሁ። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ። አረ አሜን አሜን አሜን። ቅዱሳን የሚለው ማን ነው? እዚህ መሰርቶልናል ክርስቶስ የሚባለውን የተቀበሉት ያመኑት እነሱ ከነሱ ጋር የአንድ ሀገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንጻ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ሕንጻ ማለት ጀመረ። አሁን ቨርቲካል ይልና ሆሪዞንታል ያሳየናል። እንደዚህ ያሳየንና ሕንጻ ተቀጣጥሞ ይላል። የክርስቶስን አካል መሳል ይጀምርልናል። የሚገርማችሁ የብልቶችን መገጣጠም የኔና አንተን መገጣጠም ይዘን ወንጌልን የምንሰራበትን ያንን ነገር ኢንትሮዳክሽኑ እዚህ ላይ ይጀምርልናል። አሜን አሜን አሜን። ሕንጻ ናችሁ ይላል። ሕንጻው እየተገጣጠመ ይሄዳል ይለናል። ከዛ በኋላ ደስ ይለኛል ቨርስ 22 ላይ ከዚህ በፊት ፓስተር መኬ እዚህ ላይ ሰብኮልናል መሰለኝ፣ ትዝ ይለኛል ቆይቷል ብዙ ዓመት በፊት። እናንተ ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። እስቲ አብሮ መገንባት በሉልኝ። አያችሁ አንድነት የጀመረው እዚህ ላይ መስቀሉ አዎ ተቀባበልን፣ አንድ ነን በዚህ ላይ ኦኬ፣ አሁን አብረን እንገነባለን። አረ አሜን አሜን አሜን። አብሮ መገንባት አለ። አብሮ መገንባት ይሄ ብቻ ነው፣ ግማሹ ነው የገባን። ይሄም ይገባናል፣ ክርስቶስም ይገባናል፣ አብሮ መገንባትም ይገባናል። ይሄ ነው አንድነት። አሁን ይሄንን ከጨረሰ በኋላ አብሮ መገንባት ውስጥ ምን ያስፈልጋል? በሰላም ማሰሪያ አንድነትን መጠበቅ ይፈልጋል ይለናል። አሁን ሰው ያመጣልን ያቃላ የደከሙ የስጋቸውን ነገር ያልገደሉ በሳይንቲፊኬሽን ፕሮሰስ እየሄዱ ያሉ ግማሽ ነገር እየታገሉ ያሉ ኢየሱስን ወደ መምሰል እየሮጡ ያሉ ሰዎች ሲሰበሰቡ ምን እንደሚፈጠር ያውቃል ጳውሎስ። ያውቃል ባይዘው ሁለተኛ ጢሞቴዎስ መጨረሻ ላይ ላችሁ ማንበብ ትችላላችሁ እኮ ስም ዝርዝር ነው የሚጠቅስላችሁ። ባይዘው እንትና ከፍቶብኝ ነበር፣ እንትና እንዲያርጎልኝ ነበር፣ እንትና ያውቃል። ቸርች ውስጥ የሚያጋጥመው የክርስቶስ አካል ውስጥ የሚያጋጥመው ነገር ሁሉ ጳውሎስ በደንብ ያውቃል። ስለዚህ ከእንትና ጋር እንድትኖር ይላል በሰላም ማሰሪያ የመንፈስን አንድነት መንበር ጠብቅ። አሜን አሜን አሜን። ኢየሱስ ጌታ ነው። ደስ ይለኛል አዲሱ ትርጉም በክርስቶስ አካል ያለ አንድነት ብሎ ነው ቻፕተር 4 የሚጀምረው። ኦፍ ኮርስ በቤተሰብም በትዳርም ልናደርገው እንችላለን፣ በህብረትም ምናምን፣ ግን በክርስቶስ አካል ያለ አንድነት እንዴት ይያዛል? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ትጉ ይላል። ደስ ይለኛል እንግሊዘኛው endeavoring to keep the unity of the spirit in the bond of peace ይላል። ምንድነው የሚያያይዘን ስንገነባ አብረን? የሰላም ማሰሪያ የምትባል አንድ ቃል አለች። ዛሬ እሱ ነው የሰላም ማሰሪያ። እነዛን ሁለት ዲያቆናቶች የሰላም ማሰሪያ ቢያያይዛቸው ኖሮ
አሁን አይገርማችሁ? በኮት መስቂያ ሰው ይጣላል። አዎ አይገርማችሁ? ዌልካም ቱ ዘ ቸርች ዌልካም። ስለዚህ ምን አለ? በሰላም ማሰሪያ። ስለዚህ አሁን ዛሬ የምናየው 5 ነገር ነው። 5 ደቂቃ ወስደን ሰላም ማሰሪያ ሲል ባጭሩ ሰላምን የሚያጠፉ ነገሮችን ለዩ ነው ባጭሩ እያልን ይኸውላችሁ ሰላምን በቅዱሳን መካከል ያለን ሰላምን የሚያጠፉ ነገሮች ግን ሰላም የሚያጠፉት ነገሮች ሪሜምበር ፋውንዴሽኑ ምንድነው? ይሄ የገባው ይሄ ካልገባው ጋር እንነጋገርም እኮ ይሄ የገባው ፋውንዴሽኑ ላይ ዶክትሪኑ ላይ በክርስቶስ በኩል በደም በኩል በዛ ላይ አንድ የሆነን ሰዎች ጎን ለጎን ሆነን ስንሰራ የሰላም ማሰሪያን እንዴት እንጠብቅ? ጥያቄ አብረን ያለ ነው። አንደኛ ታዲያ የሰላም ማሰሪያ እንዲበዛ ምን እናርግ? ሰላምን ከሚያሳጡ ነገሮች እንጠበቅ። አብረን ያለ ነው። ያው በደንብ አድርጋችሁ ዛሬ የምሰጣችሁ ሄዳችሁ አንብቡ፣ አሰላስሉ። ከፈለጋችሁ ፕሮግራም ካለቀ በኋላ ቻሌንጅ አድርጉ። everything that I'm going to talk about today comes from this book። ከየትም አይደለም አመጣላችሁ። የሰላም ማሰሪያን ታዲያ እንዴት ነው የምናውቀው? ሰላምን የሚያደፈርሱ ነገሮችን በመጠበቅ። አንደኛ ምንድነው በቅዱሳን መካከል አብረን እየተገነባን ባለን እህትና ወንድሞች መካከል ሰላምን የሚያጠፋው ምንድነው? ተጠንቀቁ፣ ይሄንን የሰላም ማሰሪያ ጠብቁ የሚለን ምንድነው? አንደኛ ክፉ ቃላት የሰላም ማሰሪያን ያጠፋል። ክፉ ቃል በጣም ይገርማችሁ። አብረን እንዳንሄድ አብረን የእግዚአብሔርን ስራ እንዳንሰራ ወንጌልን ይዘን እንዳንሮጥ በዚህ ነገር ተስማምተን በዋናው ተስማምተን በበጉደም ተስማምተን በመጽደቅ ተስማምተን በእምነት ተስማምተን አብረን ግን ሄደን ሂዱ ዓለምን ሁሉ በወንጌል ስበኩ ያለውን የእግዚአብሔርን ነገር እንዳንሰራ የሚያደርግ የሰላም ማሰሪያን የሚያጠፋ አንደኛ ነገር ምንድነው? ክፉ ቃል። ሁላችንም ፕሮባብሊ ጊልቲ ነን በዚህ ክፉ ቃል። አንደኛ ምሳሌ 15:1 ላንብብላችሁ። የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። አይደል? እውነቱ ይሸት በቃሉ ሰብሮኛል በቃሌ ሰብራኛለች ብለን 3 ዓመት 4 ዓመት አብሮ ማገልገል የሚቀምተን ከአፋችን የሚወጣው ቃል የመንፈስን አንድነት የመበጥበጥና ሰላምን የመንሳት ኃይል ስላለው ነው። እውነቱ ይሸት አትስማሙ በዚህ? እሺ ተስማሙ እናንተ። ምሳሌ 12:18 እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። የሚዋጋን ነገር አቮይድ ካደረክ ሰላም እንዲመጣ የራስን አስተዋጽኦ ታደርጋለህ ይላል። ምሳሌ 16:28 ጠማማው ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ያጣላል ይላል። አይገርማችሁ? ሌላ ቦታ ላይ ምሳሌ ደግሞ በወንድማማቾች መካከል ጠብን የሚዘራ ደግሞ ይላል። ይገርማችሁ? ይሄ ሁሉ the bond of peace ምን ያደርጉታል? ኮራፕት ያደርጉታል። 6 ነገር ይጠየፋል፣ 7ም ነገር ይጣላል ይልና 1 2 3 ይልና መጨረሻ ላይ እንደዚህ ይላል በወንድማማቾች መካከል ጠብን የሚዘራ ይላል። the bond of peace ምን ይላል? ኮራፕት ያደርጋል ይላል። እግዚአብሔር ከዚህ ይጠብቀን። it's a sanctification process። እየተሻለን ነው የምንሄደው እኮ ዛሬ ነገ መላሳችንን የመግዛት ከነገ ወዲያ መላሳ it's a process። በአንድ ጊዜ የምንደርስበት አይደለም። ነገር ግን የመንፈስን አንድነት እንድንጠብቅ ከክፉ ቃል ለመጠበቅ የቻልነውን ሁሉ በመንፈስ ቅዱስ እርዳታ እናደርግ። አሜን። ለዚህ ነው ቆላስይስ 3:8 ላይ ሁሉንም ጠቅለል ያደርግላ እንደዚህ ይላል ሁሉ ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁ ስድብንም የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። ለምን? ማቴዎስ 12:36 እንዲህ ስለሚል እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ወይ እንዴት እንደሚያስፈራ ጌታ ሆይ ራራልን። ክፉ ቃላት የአንድነትን መንፈስ ይበጠብጣሉ። በእውነት ፓስተር ሁሌ የሚላት ነገር አለ። ስትበሳጩ ስትጣሉ የሆነ ሰው ሲያስከፋችሁ ስልካችሁን አጠንቁሉ ነው የሆነ ነገር ፌስቡክ ላይ አትግቡ ነው አጠንቁሉ ነው ምናምን የሆነ የሚላት ነገር አለ። ወጣቶችን ሲያስተምር ረጋብ በሉ 2 ሳምንት 3 ሳምንት ቀዝቃዛ ውሃ ተደፍተን ረጋ ብለን ሰከን ብለን ከዛ በኋላ እኔ እናንተ እናውራ ብሎ ማቲው 18 ያሳለልና አይደል ፎርሙላ ኮንሰፕቱና ማቲው 18 ምን ይላል? ወንድም ካስከፋ ምን አድርገው ይላል? መጀመሪያ ጥራውና አናግረው። ከዛስ እምቢ ካለ 2-3 ሰዎችን ከቤተ ክርስቲያን ይዘናና አናግረው። ለነሱስ እምቢ ካለ የቤተ ክርስቲያን መሪዎችን ይዘናና አናግረው። ካልሆነስ በቃ ከዛ በኋላ you're free። አሜን። የመንፈስን አንድነት እንድንጠብቅ በሰላም እንድንኖር ከክፉ ቃላት በመንፈስ ቅዱስ እርዳታ የቻልነውን ያህል መጠበቅ። ሁለተኛ በፍጥነት ይሄድኩ። ሁለተኛ የመንፈስን አንድነት ሰላምን የሚያጠፋ ሁለተኛ ነገር ምን እንደሆነ ታውቃላችሁ? ዲያብሎስ ልንገራችሁ። ከፀሐይ በታች
the only institution የገሃነም ደጆች አይችሏትም የተባለ ቸርች ነች። ታውቃላችሁ ስለ ትዳር እንኳን እንደዚህ ያልተባለ ስለ ጓደኝነት እንደዚህ ያልተባለ ትዳር እንኳን የሚገርማችሁ ከሞትን በኋላ እኔና መስቀየትና ወንድምነከለ ታውቃላችሁ ያበቃል እዚህ የገሃነም ደጆች አይቋቋማትም የተባለው የኢትዮጵያ መንግስት አይደለም የአሜሪካ መንግስት አይደለም ኤንጂኦ አይደለም ምናምን አይደለም the only institution under the sun is the body of Christ the only one that's why we have to be watchful አንድነትን ለመጠበቅ መያዝን ለመጠበቅ የገሃነም ደጆች አይችሏትም የተባለችው እቺ ቤተክርስቲያን የጨለማን ኃይል እንድታፈርስ መጠንቀቅ ያለብን በወንድማማቾች መካከል የሚፈጠርን ነገር ዲፊውዝ በማድረግ መቀጠል ያለብን የገሃነም ደጆች አይቋቋማትም የተባለችውን እቺን ቸርች ጠላት ገብቶ ግራውንድ አግኝቶ ኃይሏንና ጉልበቷን እንዳይመታ ከማሰብ ነው። አሜን the only institution ቸርች ነች ማንም አይደለም። ለዚህ ነው ደስ ምትል ልትወደድ ልትከበር የሚገባት ኢንስቲትዩሽን ቸርች ነች። ባይዘው ግን ጠላት ምን ያደርጋል? ያ ታክስት ቀን ከሌሊት አታክ የሚያደርገው ኢንስቲትዩሽን ቢኖር ቸርች ነው። በደንብ ወቁት ይሄንን ምን በማድረግ በተለይ በአሁኑ ዘመን I really want to speak about this for 5 minutes ጠላት የብዙዎችን አእምሮአችንን ያዘበት ያለው ነገር ምን ታውቃላችሁ? the sin of cynicism በደንብ ስሙኝ ቃል አጣሁለት በአማርኛ እንዴት እንደምተረጉመው አላውቅም። ሲኒሲዝም ሃይፐር ክሪቲካል ልበለው ይሄ ምንም ቢደረግ ማይረካ ሁሉ ሌባ ነው የሚል በሰው ይሄ መንፈስ ቢገርማችሁ ስኒክን ያደረገ የብዙ ቅዱሳን አእምሮ ያዘ ነው። እኔ እንደውም እግዚአብሔር ቢረዳኝ ቆጭ በየ በዚህ ነገር 3-4 ሳምንት ጸልዬ የእግዚአብሔር ቃል የሚሰጠኝን ቃል አካፍላለሁ ያልኩ ነው። it is like sneaking in the body of Christ እኛ ጋር ብቻ አይደለም ነጮቹም ጋር ስፓኒሾቹ ጋር ሜክሲካኖቹ ጋር ስትሄዱ ምን ቸርች አለ ይላል ምን ፓስተር አለ ምን ሁሉ ሌባ ነው ሁሉ አጭበርባሪ ነው ሁሉ ኮምቢሎ ዩቲዩብ ላይ ከፍቶ ሁሉም ሌባ ነው። it's a sin of cynicism በጣም ልንጠነቀቀው የሚገባው ኃጢአት ነው። የእግዚአብሔር ሕዝብ በደንብ ስሙኝ this is what the devil የጠላት ኃይለኛ ስኪም ነው። ይሄ የሚገርማችሁ በክርስቶስ አካል ውስጥ ያለውን በረከት እንዳንካፈል ሰው እንዳንሆን መተን እግዚአብሔር በህይወታችን ሊሰራ ያሰበውን በህብረት ውስጥ ያለውን ያንን የመሰራራት ስራ በህይወታችን ተሰነካክሎ እንዲቀር ጠላት ያሾለከ ያለው ነገር it's a sin of cynicism ከየት መጣ? የኤልዛቤል መንፈስ ኤልያስን ያደረገችው እንደዚህ ነው። ባይዘው ከየትም አልመጣም። ምን አለ ኤልያስ ታውቃላችሁ የባል እንትኖችን ካጠፋ በኋላ ምን አለ? እኔ ብቻ ቀረው። አረ he's being cynical ባይዘው ምን አለ? ጌታ ሆይ ለአንተ የቀናሁት እኔ ነኝ። በዚህ ብዙ ጊዜ እንዲህ የሚሉ ሰዎች እኔ ብቻ ነኝ ያለው ነገር የማለት ነገር ታዩባቻላችሁ። እግዚአብሔር ይጠብቃችሁ። አሜን እኔንም ይጠብቀኝ እናንተንም ይጠብቃችሁ። አታክ ስታደርገው የኤልዛቤል ስፒሪት ኤልያስ ያለው ይሄን ነው እኔ ብቻ ቀረው። ከዛ እግዚአብሔር መጣና አረ አንተ ብቻ አልቀረህም ያለው እንደዛ ነው። አንተ ብቻ አልቀረም። አው ዮርማኖፍ ጋር ግን አንተ ብቻ አይደለም ለጌታ ነገር የምትቆረቆር አንተ ብቻ አይደለም የእግዚአብሔር አሰራር እንደዚህ መሆን አለበት የቸርች ነገር እንዲህ መሆን አለበት የእንትና ነገር እንዲህ መሆን አሰባበኩ እንዲህ መሆን አለበት አዘማመሩ እንዲህ መሆን አንተ ብቻ አይደለም የምትቆረቆር አሉ ሰዎች አሉ። አሜን አሉ ያሉ የደበኳቸው የሸሸኳቸው ለኔ ነገር እንትን የሚሉ ለበዓል ያልሰገዱ አሉ አለው። አሜን እግዚአብሔር ሰው አለው በዘመናት እግዚአብሔር ቸርቾችም አሉት። እግዚአብሔር ጤነኛ እረኞች ጤነኛ ሐዋርያት ጤነኛ ነቢያቶች አሉት። የእግዚአብሔር ሕዝቦች ይሄ ሲኒሲዝም የወንድማማችን የሰላም ቦንድ የሚሰብር ነው። እግዚአብሔር ለዘላለም ከአሜሪካ መንግስት ላይ ይገልብጠው ከአሜሪካ ከተሞች ላይ በኢየሱስም ይስበረው በእውነት ነው የምላችሁ። it's a sin of cynicism it's a very very bad sin። የሚገርማችሁ ሲኒካል የሆነ ሰው ለመመለስ በጣም ከባድ I have found this and I have done some research። የሚገርማችሁ ይሄ ነገር እንዴት ነው አንብቤያለሁ ሄጄ አንዳንድ እንትኖችን አንብቤ ሄጄ አገላብጫለሁ። የሚገርማችሁ ነጮቹም ጋር ስፓኒሾቹም ጋር አፍሪካ አሜሪካኖቹም ሁሉም እዚህ ነገር ላይ ሪሰርች የሰሩ ሰዎች እንደዚህ ይላሉ once you become cynical it's extremely difficult to come back። ምክንያቱም ሲኒካል ሰው ፕራይድፉል ነው የሚሆነው። የሚገርማችሁ ትዕቢተኛ ደግሞ ትዕቢተኛ ነኝ አይደለም። ለምን ትዕቢተኛ ነው አይደል? ትዕቢተኛ እንዴት ትዕቢተኛ ነኝ ይላል? ለምን ትዕቢተኛ ነው? it's a very dangerous sin። እግዚአብሔር በኢየሱስ ደም ይጠብቃችሁ። very dangerous sin። ሁለተኛ ነገሥት 19:10 ላይ ሄዱና አንብቡ። ሁለተኛ ነገሥት 19:10 19:14 ላይ እሱ ብቻ አይደለም። የሚገርማችሁ ናትናኤል ራሱ እኮ እንደዚህ ያለ ትንሽ ሲኒካል ነበር። እግዚአብሔር ግን አስተካከለው። ከናዝሬት ግን መልካም ነገር ይወጣል። ይወስ ሲኒካል እሱ የጠላት ምናምን አይደለም በስጋ ሊሆን ይችላል። ግን ከናዝሬት ግን መልካም ነገር ይወጣል ሲል ከናዝሬት የመጣውን ተቀብሎት አለፈው። አሜን ከናዝሬት የወጣው አዳኝ ሆነለት።
ከቤተ ክርስቲያን ግን መልካም ይወጣል፣ ከእንትን ግን መልካም። ከዛ በሚወጣው የሰላም መንፈስ እግዚአብሔር እንዲዳስስ ከፈለክ በኢየሱስም ይህንን የኤልዛቤልን ድምፅ ለዘላለም ከህይወት ንቀለው። የኤልዛቤል ድምፅ ነው። ከእንትን ግን ይወጣል። አዎ ይወጣል አለ። ይገርማችሁ ይወጣል። ለዚህ ነው ሮሜ 12:3 ላይ እንደዚህ ይላል I say to everyone among you not to think of himself more highly than he ought to think, but to think with sober judgment, each according to the measure of faith that God has assigned ይላል። ይገርማችሁ ስለዚህ እንደዚህ ያደርግና ጠላት መታ ያደርጋል። እኔ በጣም ደስ የሚለኝ ቃል ዘዳግም 32:30 ላይ ያለ ነው። አንዱ 1000 ሁለቱ 10000 ይመታል ይላል። እሱን ቃል ተሳስባችሁ ታውቃላችሁ? ባይዘው እሱ እኮ በዚህ በሆሪዞንታሉ ሪሌሽንሺፕ ያለ ነው። once you become cynical ከዚህ በረከት ትወጣለህ። አንዱ 1000 ምን ማለት ነው? ሁለቱ 10000። እኔ እኮ በአእምሮ የሳሰብ ሁለቱ ስንት ነው? 2000 ነው አይደል? እኔ 1000 እኔና ሄራኒ ግን ስንት? 10000። አይገርማችሁ? ከስንት በስንት እጥፍ እንደተባዘ በ10 እጥፍ ነው የተባዘው። እኔና እሱ ስንት ነው? 10000። ግን በሰው አእምሮ በሰው መደመር ስንት ነው? 1000 ሲደመር 1000 2000 ኖ የእግዚአብሔር ቃል እንደዚህ ይላል። አብረህ ስትያያዝ ወንድሞች ባሉበት እህቶች ባሉበት የመንፈስ አንድነት ባለበት የእግዚአብሔር ሐሳብ ባለበት ሁለት ስትሆን 10000 ትመታለህ አለ። አሜን አሜን አሜን። እግዚአብሔር በዚህ ይባርካቸው። ሃሌሉያ። ስለዚህ we have to be watchful። የዲያብሎስ የሰይጣን ሐሳብ be careful። በእውነት እንዲህ አንበል። እኔ እሰማለሁ ምን ነቢያት አሉ ጤነኛ ነቢያቶች ምን ቸርች ጤነኛ ቸርች አራሉ አንበል። እንደዛ የኤልዛቤል መንፈስ ኤልያስን ያደረገችው ማን ሰው አለ ከኔ ውጭ አለ። ነብይ አለ እኔ ብቻ ነኝ አለ። ተው ኤልያስ አለው ይሄ የኤልዛቤል ድምጽ ነው አለው። እግዚአብሔር ሆይ በኢየሱስ ስም ህዝብህንና እኔን ከዚህ ጠብቀን። ሶስተኛ የሰላም ይሄ የሰላም በሰላም በኩል የሰላም አንድነት የሰላም ማሰሪያ የተባለው ሰላምን የሚያጠፋ ሶስተኛ በክርስቶስ አካል ውስጥ ያለ በጣም ስሙኝ። አንደኛ ክፉ ቃላት፣ ሁለተኛ የጨለማ ኃይል ሲኒሲዝምን ይሄ ሃይፐር ክሪቲካል የሆነ ስፒሪትን እየከተተ፣ ሶስተኛ የግል ፍላጎቶች or selfish ambitions የክርስቶስ አካል ውስጥ ህብረት ውስጥ ሲገቡ ሰላምን ያጠፋል። selfish ambitions where there is multiple vision ይላሉ ነጮቹ ራሱ የሚገርማቸው there is division አይደል? በጣም እኔ ለምን ይሄ መግባት ይከብዳል አንዳንድ ሰው በጣም ኮርፖሬት አሜሪካ እንኳን ይሄን ተቀብሎታል። እንኳን ክርስቲያኖች ጋር አይደለም እኮ አሜሪካኖቹ ይላሉ ቪዥን ካስት እናደርጋለን፣ በዚህ ቪዥን መሰረት ትሄዳለህ። ይሄ ቪዥን አልስማማ ካለ የራስን ቪዥን እዚህ እስካለ ድረስ ግን here is your vision። ለምን አንተም ቪዥን አለኝ ካልክ አንተም ቪዥን አለኝ ካልክ ትከፋፈላለህ፣ አንዱንም አታደርገው። እየሰማችሁ ነው ያለው? selfish ambition ይመጣል አንዳንዴ ክርስቶስ አካል ውስጥ። የኔን ላርግ፣ የኔ እንትን የኛ እንትን ይባላል በቤተ ክርስቲያን ውስጥ። አሜን 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 አለ። selfish ambition የሰላምን ማሰሪያ በጣም ነው የሚያጠፋው። የሚገርማችሁ አንድ ሰው የጻፈው በእንግሊዘኛ የጻፈው ላንብብላችሁ። እንደዚህ ይላል selfish ambitionዎችን ወይም የግል ፍላጎቶችን እንደዚህ ይላል an earthly self-centered desire for success, power or recognition that prioritizes personal gain over God's will ይላል። self-centeredness የኔ ቪዥን፣ የኔ አገልግሎት፣ የኔ ሚኒስትሪ፣ የኔ እንትን፣ የኔ ጥሪ፣ የኔ የኛ የሚባል ነገር ሲጠፋ በፍጹም በጣም ይገርማችሁ በፍጹም እኔ let me tell you this እኔ አንግ አደልት ላይ ነው አክቲቭሊ ማገለግለው። ሌሎች ልጆችም ያገለግላሉ አብረን። ሄራኒ አብረኛለች፣ ኬብሪዬት አለች፣ ኬብሪያ ቡጣለች ለምሳሌ ወይ ሊሊያን አለች። ሶስታችንም መሪዎች ነን እንበልና ሶስታችንም ማታ እየመጣን ሄራኒ ትነሳለች። እሁድ ማታ የወንጌል ስርጭት ማድረግ አለብን ትላለች። በቃ ወንጌል ካልተሰራ ምንም እሺ ይላል ህዝቡ። ከዛ ይቀጥለው ሳምንት ነው ይመጣ እሁድ ማታ የጸሎት ፕሮግራም መሆን አለበት፣ አለ ጸሎት ምን ትርፋለህ? እሺ ይላል። ከዛ ቡጣት እሁድ ማታ ወርሺፕ ናይት መሆን አለበት፣ እሺ ይላል። በሚቀጥለው ሳምንት ሶስታችንም እዚህ ጋር ስንቆም 20 ሰው ወደሷ፣ 20 ሰው ወደኔ፣ 15 ሰው ወደሷ፣ አንዱም ሳይሰራ ሶስት የተከፋፈለ አሜባ እንሆናለን። that's it when the church casts a vision እግዚአብሔር በዛ ቦታ ካስቀመጣችሁ you have to follow that vision። አሜን አሜን። if not then it's okay, you can go somewhere else። በበዛው ቁጥር ዲቪዥን አለ፣ በበዛው ቁጥር የሰላም አንድነት የለም። that's reality
that's a reality ስለዚህ ሶስታችን ምሳሌ ስለዚህ ማን ጋር ሲባል አይኖርም ማለት ባይዘ በቃ ሁሉም ከዛ ቡድንተኝነት ይጀምራል እዚህም የሆነ ይላል ትናንሽ እንትን ሆነ አንዱ ታፔላ እዛ ይለጥፋል አንዱ ታፔላ ይለጥፋል ከሁለት ዓመት በኋላ ይጠፋል ሁሉ that's how የጠላት ሐሳብ አንድነትን የሚያጠፋበትን እኛ ከነቃንበት እኮ ዓለም ቤተክርስቲያንን አትችላትም ነበር አረ በኢየሱስም እግዚአብሔር ያንቃል ስለዚህ ቡድንተኝነት ለዚህ you know ያዙዛ ስትሪትን የገደለው ያዙዛ ሪቫይቫል ምን እንደገደለው ታውቃላችሁ there are a lot of things ከዚህ በፊት ተናግሬዋለሁ ምን እንደገደለው ታውቃላችሁ ያዙዛ ስትሪት 1904 እና 1905 የነበረውን የእግዚአብሔርን እሳት ያጠፋው ምን እንደሆነ ታውቃላችሁ do you know what 3-4 ሪዝኖች አሉ አንደኛው ምን እንደሆነ ታውቃላችሁ አንዲት ሴት ይሄ ዊሊያም ሲሙር የሚባለው ይሄ እግዚአብሔር በጣም ማይትሪ የተጠቀመበት ሰው አላገባም ነበር እና 1-3-4 እህቶች አይናቸውን ጥለውበት ነበር ጥለውና እንትን ብለው ነበር ከዛ በቃ ጸለየና አንዷን አገባ ትክክለኛ ታሪክ ነው የምነግራችሁ ጸለየና ከዛ ከነዛ ሶስት አንዷ አኮረፈች በጣም ተበሳጨች በጣም ተበሳጨች ይሩና ታሪክ አንብቡ ከዛ ምን አደረገች መሰላችሁ ሰብሰብ አደረገች አሁን እንዳልኳችሁ ሰብሰብ ባደረገችና እኔ ቪዥን አለኝ ሪል ታሪክ ነው የምነግራችሁ ሪቫይቫሉን ካጠፋ አንደኛ ታሪክ ነው የምነግራችሁ እኔ ቪዥን አለኝ አለች ጌታ እኔም ለሪቫይቫል እንድጸልይ እዛ ጋር ቸርች እንድጀምር ጠርቶኛል አለች ጥሩ እኮ ከጠራት ምንም አይደል ግን she did something የዛን ጊዜ የሪቫይቫሉ ታሪክ በኢንተርኔት በመናምን አልነበረም የሚላከው ዓለም ሁሉ ይሄንን የሪቫይቫል ታሪክ እንዲሰማ የተደረገበት አንደኛው ምክንያት ሜሊንግ ሊስት ነበራቸው ሜሊንግ ሊስት ማለት እግዚአብሔር የሚሰራውን የየቀኑን የሪቫይቫሉን ታሪክ ሜል እየተደረገ በአድራሻው እንግሊዝ ሀገር ምናምን ሀገር በሜሊንግ ሊስት ተዘጋጅቶ ነው የሚላከው የነበረው ሜሊንግ ሊስቱ ሰረቅ አርጋ ወጣች ከዛ እዛኛው ጋር ቤት ተከራየችና ምን አደረገች ሪቫይቫሉ አዙዛ ስትሪት እንትን ላይ ያለው ቀርቷል አሁን ሪቫይቫል እሳት ያለው እኔ ጋር ነው ብላ 60 ሺህ ነው 70 ሺህ ስሞች የወሰዳቻቸው ላይ የሷን አድራሻ ያደረገች ዓለም ላይ በተነችው ለብዙ አመት በመጥ የመጣ ሪቫይቫል አንደኛው ከጠፉት መካከል ዲቪዥን ያመጣው ይሄ ነው የሚገርማችሁ and then people started questioning የት ጋር ነው ያለው እንትሩ ምን ተፈጠረ ወሬ ሐሜት ጎስፕ ግጭት ድብድብ የመንፈስ አንድነት አብሮነት አንድ መያዝ ቀስ ይያለ ብሮክን ሆነ ከአንድ አመት ከሁለት አመት በኋላ it died you see spiritual thing is very sensitive it's very ለዚህ ነው መጸለይ ያለባችሁ ለሚመሯችሁ ሰዎች it's not easy ሳውሩት ቀላል ነው እንዴ በጣም easy ነው በእውነት በጣም ቀላል ነው ጸልዩላቸው በእናንተ ላይ እግዚአብሔር የሾማቸው ሰዎች ጸልዩላቸው እኔ ደስ ይለኛል አሁን በፍሪደም ነው መሰብካችሁ መሪነት ሊደርሺፕ በነጻነት ነው ሰው pray for them it is a heavy calling from the Lord in fact አብዛኞቹ እርግጠኛ ነኝ ፓስተርም ይመሰክራል ተጠርተው እንጂ ወደውት አይደለም የእግዚአብሔር ጥሪ ወደ ህይወታቸው ስለመጣ ነው ማንንም ይመኛው አይደለም በእውነት ነው የምላችሁ you have to pray for them ለምን አንድነትን መጠበቅ በጣም ቀላል በኋላ ከባድ ነው በኋላ እንብላችኋለሁ ኢየሱስ ክርስቶስ ከመሞቱ በፊት አንድ ነገር ነው የጸለየው ምን እንዳልተቀላችሁ እባክህ ጌታዬ አንድ አድርጋቸው አሳብ በኋላ እሱም በየነምጫ አንድ አድርጋቸው ያቃል ኢየሱስ ክርስቶስ ራሱ ቀላል እንዳልሆነ ያቃል ደቀ መዛሙርቱ ለቦታ የሚወዳደሩ አንዱ በግራ አንዱ በቀኝ ልሁን የሚሉ ማን ነው የበላይ ማን ነው የበታች የሚሉ ነበሩ ከቆም ያሉ ሰዎች እና መጨረሻ ከመሰቀሉ በፊት አባ እኔና አንተ አንድ እንደሆንን እባክህ እነሱ ምን አድርጋቸው አንድ አድርጋቸው ወይስ ዮሐንስ ላይ አሳለበላቸው በኋላ ለምን ያቃል ኢየሱስ ክርስቶስ ከሱ ጋር አብረው ዲሳይፕል ዲሆኑት 12 ሰዎች ጋር አንድነት በአንድ እንደማይመጣ ያቃል የሰላም ማሰሪያ በአንድ እንደማይመጣ ያቃል that's what he prayed ለእግዚአብሔር እባክህ አንድ አድርጋቸው እግዚአብሔር አንድነትን ያስጠብቃቸው አሜን የሰላም ማሰሪያ አራተኛ ቡድንተኝነት እንዳልኳችሁ እኔ በእውነት ያው ኤክስፖዚሽን ስለሆነ ነው እንጂ እኔ ይሄን ቶፒክ አሁን ስበክ ባል አልሰብከው ግዴታ ስለሆነብኝ ነው ግን አም ሃፒ የእግዚአብሔር ጊዜ ስለሆነ አራተኛ ቡድንተኝነት እስቲ አንደኛ ቆሮንቶስ 1 እስከ 10 እንሂድ አንደኛ ቆሮንቶስ ከ1 እስከ 10 እንሂድ አንደኛ ቆሮንቶስ 1 ከ10 እስከ 13 እንሂድ እስቲ ቶሎ ሄደን እንሂድ ቆሮንቶስ ቤተክርስቲያን የነበረው ነገር ምንድነው የሰላም ማሰሪያ የለም የሰላም ማሰሪያ የጠፋው ለምንድን ነው አንደኛ ቆሮንቶስ 1 ከ10 እስከ 13 ደስ ይለኛል 1 ከ10 እስከ 13 ላምብብላችሁ
አንደኛ ቆሮንቶስ 1 አንደኛ ቆሮንቶስ 1 ከ10 ወንድሞች ሆይ በመካከላችሁ መለያየት እንዳይኖር አንድ ልብ አንድ ሐሳብ እንዲኖራችሁ እርስ በርሳችሁ እንድትስማሙ በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ነው የሚለው ጳውሎስ። ለምን ወንድሞች ሆይ በመካከላችሁ ክርክር እንዳለ ከቆሌ ቤተሰብ ሰምቻለሁ። ነገሩም እንዲህ ነው፣ ከናንተ አንዱ እኔ ጳውሎስ ነኝ ይላል፣ አንደኛውስ እኔ አጵሎስ ነኝ ይላል፣ ሌላው ደግሞ እኔ ኬፋ ነኝ ይላል፣ ሌላው ደግሞ እኔ የክርስቶስ ነኝ ይለኛል። እኔ በጣም ይገርመኛል። ክርስቶስን ከነኬፋና ከነንተና እኩል አድርገውታል፣ ከተውታል። አቤት እኮ እግዚአብሔር አያወርደን እኮ ባይዘው። ይሄቺ ቤተክርስቲያን ማለት የጸጋ ስጦታዎች በኃይል የሚገለጡባት፣ ልሳን ያለባት፣ የእውቀት ቃል ያለባት፣ አጋንንት የሚያስወጡ ያለባት እንየት ክርስቶስን ከኬፋና ከነ ጳውሎስ እኩል ያደረጉ ቡድንተኞች ነበሩ። በጣም ልንጠነቀቅ ይገባል። ይሄ ካምፕ መፍጠር የለብንም። አር ዩ ሊስኒንግ ቱ ሚ? የመንፈስ አንድነትን የሚረብሽ ካምፕ እንሰራለን። የራሳችን አንተ ነው አትንኩብኝ፣ የራሴ እንትን ነው እንትን አይደለም። ክርስቶስ ብቻ ነው በቤተክርስቲያን ሊደምቅ የሚገባው በኢየሱስ ስም። በእውነት ይሄ ነበር የቆሮንቶስ ችግር። ምን ቡድንተኝነት ነበር። አንዱ የእንትና ነኝ ይላል፣ አንዱ ኧረ እንትናን ስብከት ሰምተዋለሁ ይላል፣ አንዱ የእንትናን ጸሎት ሰምተው ኧረ እኔ ጳውሎስ ነኝ ይልና ከዛ የተወሰኑት ኧረ እኔ ክርስቶስ ነኝ። እኩል አደረጉት ክርስቶስን። አያችሁ እኩል አደረጉት። ለዚህ የሰራ ትጉ የሚለው ናይ ኔክስት ዊክ ነው። ትጉ የሚለው እኮ ስለሚያውቅ ነው ጳውሎስ ይመጣል መትጋት አለባችሁ የሚለን። ትጉ ማለት አርጎት አይደለም፣ ትጉ ፈርቨንትሊ ይሄንን ለማድረግ ታገሉ ማለት ነው። ከዛስ እንደዚህ ለመሆኑ ክርስቶስ ተከፍሏልን? ጳውሎስስ ለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን? ለምናምንና ለጋይሎስ በስተቀር ለእናንተ ማንንም ስላጣመቁ እግዚአብሔርን አመሰግናለሁ እያለ ኧረ እባካችሁ ቡድንተኝነታችሁን ተውና ክርስቶስን መልሱት። ልንገራችሁ ማንም ሰው ራሱን ከክርስቶስ በላይ እንዳይስልባችሁ በእውነት እኔ እንዲህ ብዬ ባረኳችሁ። whenever someone becomes an idol more than the Lord Jesus Christ in the church, trouble is እየመጣ ነው ማለት ነው። እኔም በቀለም አየለም ከበደም ነገ የሚመጡ አገልጋዮች ሁሉ ክርስቶስን ብቻ ልናሳያችሁ ተጠርተናል። አሜን። ቡድንተኝነት አንደኛው የመንፈስን ህብረት ዩኒቲን የሚጠብቅ ነው። ስታዩ ተቃውሙት። ጋንጋባ ነው አይቻልም። this is not right. No, this is everybody's church. የእንትናንትን ነው ሚል this is everybody's church. ኢቭን ልንገራችሁ ግልጽ ሆኜ ልንገራችሁ የእንትና ቸርች ማትበሉ እሺ። በጣም እግዚአብሔር ወቅቱን ያቆምኩት እግዚአብሔር የረዳ ስሙን ባታውቁት እንትና የሚያገለግልበት ቸርች በሉ አትሊስት። የእንትና ቸርች እንትና አልሞተም አይደል? እንትናን እግዚአብሔር ተጠቅሞበት ይሆናል። እንትና ግን ምን አላለም? አልሞተም። በጉን የሞተልን ለሌናል እናንተ አሜን። እግዚአብሔር ሰዎችን ይጠቀማል። አዎ እግዚአብሔር በራእዮችን ይልክና አዎ። ግን የእንትና ቸርች የሚለው ቃል ራሱ ኢትስ ኦፌንሲቭ። ክርስቶስ ብቻ አንደኛ ይሆንልን። አሜን። ቡድንተኝነት አንደኛ የመንፈስን አንድነት ይሄ አንድነትን ከሚቃወሙ አራተኛ ነገሮች አንደኛው ነው። ቆሮንቶስ ቤተክርስቲያን በዚህ ትታመስ ነበር። ቆሮንቶስ ከታመሰች በየትኛውም ቸርች ይሄ ነገር ሊመጣ ይችላል። ስለዚህ watchful ሁኑ። ለምን? ትጉ ስለሚለን። አምስተኛ የመጨረሻ በጣም በፍጥነት ነው ይሄ። ይሄን ያጠናውት ነበር ሰሞኑን በጣም እና ለይሁንም ሰው እንትና ማን ነው ካቤሎ ጋር ነው ከጃሽ ጋር ያወራን ይሄን ጣል ያጠላው ነበር ምናምን ይያለኝ የገር እንዳጋጣሚ ሆነ። ሁለተኛ ሳሙኤል እንሄዳለን እናነባዋለን። ሁለተኛ ሳሙኤል 14 እንሄዳለን። አምስተኛ በእውነት ይሄ ለቤተሰብም ለህብረትም ለክርስቶስም አካል እግዚአብሔር ከዚህ ይጠብቃችሁ። ክፉ ሰዎች ለማሉ አሁን ሰው ይደነግጣል አይደል? ያለ ነው የወደቀ ዓለም ላይ ነው። there are some evil people ህብረትን የሚጠሉ ትዳርን የሚጠሉ የወንድማማችነትን አብረው መቀመጥ የሚጠሉ evil people አሉ። የሚገርማችሁ you can't defend it. Unfortunately መጽሐፍ ቅዱሳችን ላይ evil people እንዳሉ የሚገባችሁ ጳውሎስ ሊሞት ሲል የጠቀሳቸውን ስሞች ሄደውና አጥኑ። እንትና የሚባል ምን ብሎብኛል ይላል፣ ከፍቶብኛል ይላል። አይገርማችሁ? ከፍቶ እስክንድሮስ የሚባለው አንጥረኛው ከፍቶብኛል እግዚአብሔር ይላል። አይገርማችሁ? ጳውሎስ እኮ ነው የሚለው እንደዚህ። በጳውሎስ ዘመን ክፉ ሰዎች ነበሩ፣ ትላንትናም ክፉ ሰዎች ነበሩ፣ ዛሬ በእኛም ዘመን ይኖራሉ። እስከ ጌታ መምጫ ድረስ ህብረትን የሚጠሉ ክፉ
አጭበርባሪ እግዚአብሔርን የማይፈሩ ሰዎች ቸርች ውስጥ ሾልከው ሊገቡ ይችላሉ። በጣም ይገርማችሁ። አንድ በጣም የሚያስደንቅ ክፉ ሰው ማን እንደሆነ ታውቃላችሁ? እያነበብኩት ነው ሰሞኑን በጣም እያሰብኩት። አቤሴሎም ይባላል። አቤሴሎም ምን አይነት ሬችድ የሆነ ሰው እንደሆነ የዳዊትን የቤት አንድነት የበተነ ልጅ ሆኖ እኮ ነው። የዳዊት ልጅ ሆኖ ዳዊት ምሮት ዳዊት ይቅር ብሎት ናና ወደኔ ግባ ብሎ እድል ሰጥቶት መጣና ይላል ዳዊትን ሊፈነቅለው ሊያባረው አስነሳበት አመጽ ይላል። እስቲ እንሂድ የመጨረሻ ለምን ነው ይሄን የምንነጋገረው? ቲቶ 3:10 እንደዚህ ስለሚል መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢያትን እንዲያደርግ አውቀህ አንድ ጊዜም ሁለት ጊዜም ከገጸጽከው በኋላ እንዲህ ከሚመስል ሰው ራቅ ስለሚል አብራችሁ እናጫላችሁት አዲስ ኪዳናዊ ነው። ባይዘ አንዳንድ ሰው harsh ነው። this is a new testament ራቅ ይላል። መለያየትን ከሚያመጣ ሰው ራቅ። እስቲ ሁለተኛ ሳሙኤል 15 እንሂድ። ታውቁታላችሁ ታሪኩን ታውቁታላችሁ። አቤሴሎም የሚባል የዳዊት ልጅ ነበር። ትማር የምትባለውን የወንድሙን እህት ወንድሙ የእህቱን ትማር የምትባለውን እህት እንደደፈረበት ከዛ በኋላ በሱ ተቆጭቶ 1-2 አመት ጠብቆ ወንድሙን እንዴት እንደገደለው ዳዊት አኩርፎ ሄዶ እንደነበር ከዛ ከብዙ ልመና ከብዙ ባርጌን በኋላ አቤሴሎም ወደ ዳዊት እንዴት እንደተመለሰ ሂዱና ከሁለተኛ ሳሙኤል 13 ጀምሮ አሜዚንግ የሆነ በጣም የሚያስደንቅ የክፉ ሰዎችን ምሳሌ ተመለከታላችሁ። የሚገርማችሁ በጣም የሚገርመኝ ክፉ ሰዎች እግዚአብሔር ይጠብቀን በእውነት። እኔ አሁን እንደ ቤተክርስቲያን ብቻ እኮ አይደለም እንደ ቤተሰብም እንደ ትዳርም እንደ ጓደኛም በእውነት እግዚአብሔር ከክፉ ሰው ይጠብቀን። ለምሳላችሁ they're very እናንብብ። እኔ በጣም ይገርመኛል። ከዛ መጣና ይላል መጣና መንገስ ፈለገ። ባጭሩ ታሪኩ ምንድነው? እግዚአብሔር የጠራውን ዳዊትን አባሮ እሱ መንገስ ፈለገ። ባጭሩ ይሄን ሁሉ ነገር ካደረገ በኋላ አባቱን አባሮ መንገስ ፈለገ ይላል። it's amazing። ከዛ በኋላ ይሄንን ያነበብኩት በጣም እየገረመኝ ነበር። ምን አይነት ሽሩድ ሰው ነው! what a shrewd man። ሁለተኛ ሳሙኤል 15 አቤሴሎም እንደዚህ ይላል። ከዚህ በኋላ አቤሴሎም ሰረገላና ፈረሶች እንዲሁ ፊቱ የሚሮጡ 50 ሰዎች ለራሱ አዘጋጀ። አቤሴሎምም ይላል በማለዳ ተነስቶ ወደ ከተማይቱ መግቢያ በር በሚወስደው መንገድ ዳር ሆን ብሎ ይቆም ነበር። look what he did። ቀጥታ ሄዶ አልተዋጋም መጀመሪያ ከዳዊት ጋር። this is what he did። ተነስቶ ወደ ከተማይቱ መግቢያ በር በሚወስደው መንገድ ዳር ቆም ብሎ ይቆም ነበር። ማናቸውም ባለ ጉዳይ አቤቱታው ለንጉሱ አቅርቦ ለማስወሰን በሚመጣበት ጊዜ ሁሉ አቤሴሎም ወደ እርሱ እየጠራ አንተ ከየትኛው ከተማ ነው የመጣኸው በማለት ይጠይቋል። ያም ሰው አገልጋይ ከአንዱ የእስራኤል ነገዶች ነው ብሎ ይመልስለታል። ከዚያውም አቤሴሎም ተመልከት ጉዳይማ ትክክልና ተገቢ ነው፣ የትኛው የንጉስ እንደራሴ ነው ታዲያ የሚያይል ይለዋል። ቀጥል አድርጎ ምን ነው ዳኛ ሆኜ በምድሪቱ ላይ በተሾምኩ አቤቱታ ወይም ክስ ያለበት ሁሉ ወደኔ የመጣ ፍትህ እንዲያገኝ አደርገው ነበር። እየሰማችሁ ነው? በር ላይ ቆሞ ምን ማለት ነው? እዛ ላይ ቆሞ አይ እዚኮ እኔ ቦን እኮ እኔ ማለት ኤግዛምፕል ነው የምሰጣችሁ። አደራ ደግሞ እንትን እንዳትሩ። እኔ እኮ የተሳቀቅኩ ነው የምሰብከው። አንዳንድ እንዳትረጉሙ ጀስት ቀላሉ ዘዴ እዚህ ስለሆነ እኔ ቦን ኖሮ እንዲያደርግ ነበር እያለ ዳዊት ይላል። የሚገርማችሁ ነገር የዳዊት ልብን ፈልገው የመጡ ሰዎችን ልብ አሸሸ ይላል። ክፉ ሰው እግዚአብሔር ይጠብቃችሁ እኮ። ከቤተሰባችሁ ይጠብቅ፣ ከአገልግሎታችሁ ይጠብቅ፣ ከቤተ ክርስቲያናችን ይጠብቅ፣ ከትዳራችሁ እግዚአብሔር ከክፉ ሰው ይጠብቅ። ለምን ክፉ የሚያስብል ዲፋይን የሚያስደርግ ነገር አታዩበትም መንፈስ ቅዱስ ካልገለጠላችሁ በስተቀር። በሰው አይን ስትመለከቱት እኔ ከይዘን ባይል ልኖር ይሏል ይላል። ነገርባችሁ ወይ ጠብቀን ከክፉ እኛም ክፉ ከመሆን ይጠብቀን እግዚአብሔር። this ቀጥታ እኮ ቢጋጫችሁ ይሻላል። አይገርማችሁ? እንዲህ አይነት መጥቶ አልፈልግም ቢል ይሻላል። እኔ እኮ ዳዊት ነው እንጂ እንደሚያረጋቸው እኔ እኮ ንጉስ በሆነ ኖሮ እኔማ እንትንል። ከዛ የሰዎቹ ልብ እየቀለጠ መጣ ይላል። ከዛ በኋላ ተመልከቱ ቨርስ 10 ላይ ከዚያም አቤሴሎም የቀንደ መለከት ድምጽ ስትሰሙ አቤሴሎም በክብሮም ነገሰ በሉ የሚሉ የሚስጥር ሰራተኞች በመላው የእስራኤል ነገዶች አሰማራ። ከኢየሩሳሌም 100-200 ሰዎች አብረው ሄዱ። በእንግድነት ተጋብዘው በየዋህነት ይኸውላችሁ ተመልከቱ ቨርስ 11 ላይ ተመልከቱ። ከኢየሩሳሌም 200 ሰዎች አብረው ሄዱ በእንግድነት ተጋብዘው በየዋህነት ከመሄዳቸው በስተቀር ስለ ጉዳዩ የሚያውቁት አንዳች ነገር አልነበረም። አቤሴሎምም በሰዓት በሚያቀርብበት ጊዜ የዳዊት አማካሪ የሆነው ጌሎአዊ አኪጦፌል ከአገሩ ከጊሎ ወደ እርሱ እንዲመጣ
ተላከበት። ከዚህም ሴራው ጥንካሬ ያገኘ የአቤሴሎምም ተከታዮች ቁጥር እየጨመረ ሄደ ይላል። በጣም የገረመኝ በየዋህነት ከመሄዳቸው በቀር ይላል እሱ የሚያደርገውን ተንኮል አላወቁም ነበር ይላል። ለምን በር ላይ ቆሞ ዳዊት ተውት እኔ ስነግስ ቆይ ያረጋ የሰው ልብ አቀለጠ። አከማቸው ክፉ ሰው አንድ የነበረውን ሰላም የነበረውን የዳዊትን ቤት ምን አደረገ ይላል ከፈለው። ከዛ በኋላ ወረድ ብላችሁ ሄዱና አንብቡት ምን እንደሆነ ታውቃላችሁ። ዳዊት ሸሸ ይላል። የዘላለም አምላክ ክርስቶስ ከሱ በኩል ይመጣለታል የተባለው ያ የቃል ኪዳን ንጉስ በሚል ክፉ ሰው ሸሸ። ከኢየሩሳሌም ተነስቶ ሄደ ተፈናቀለ። በኬብሮን ነግሻለሁ አለ አቤሴሎም። ከዛ በኋላ ሄዱና 2 3 4 ቻፕተር አንብቡ። የጠራ እግዚአብሔር የማይተው እግዚአብሔር የዳዊትን ኪንግደም አጸናለሁ ያለ እግዚአብሔር በራሱ ጊዜ የአኪቶፌልንና የአቤሴሎምን ምክር ገልብጦ ዳዊትን ወደ ንግስናው መለሰው። አሜን። ከዛ በኋላ አቤሴሎም በራሱ ጸጉር ተሰቅሎ ከበንት ላይ በቀስተኞች ገደሉት ይላል። አከዳደሉ አሟሟቱ ሁሉ በጣም ያሳዝን። ምን ልላችሁ ፈልጌ ነው ጤነኛ ሰላም አንድነት ያላትን የዳዊትን ኪንግደም የነቀነቀው ክፉ ሰው ነው። አንዳንዴ እግዚአብሔር ከክፉ ይጠብቃል። ከክፉ ደግሞ ልንጠበቅ የምንችለው ቤተክርስቲያንም ቤተሰብም ትዳርም ኃይለኛ የሆነ የጸሎት እሳት ሲኖር ብቻ ነው። ምን ልላችሁ ነው ጨርሻለሁ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እስቲ በሰላም ማሰሪያ በልልኝ የመንፈስን አንድነት ለመጠበቅ እተጋለሁ በሉልኝ። ከክፉ ቃላት እጠበቃለሁ፣ ከዲያብሎስ ውሸት እጠበቃለሁ፣ ከግል ፍላጎቶች እጠበቃለሁ፣ ከቡድንተኝነት እጠበቃለሁ፣ ክፉ ሰውም አልሆንም። ዮሐንስ 18 ከ20 እስከ 23 የነሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም። ይህም አባት ሆይ አንተ በእኔ እኔም በአንተ እንዳለ ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻለሁ። ይህም እኔ በእርሱ አንተም በእኔ መሆንህ ነው። አንተ እንደላከኝና እኔን በወደድከኝ መጠን እነርሱንም እንደወደድካቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን ብሎ ጸለየ። እንጸልያለን።